ፓፒዮ ቁጥር 2 ደራሲ ሄነሪ ሻሪ ተርጓሚ ስንታየው ጫን ያለው አሰፋ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ እንደምናላችሁ አድማጮቻችን አተርፈባይ አጉዳይ ሆኗል። የፓፒዮ ጠበቃ ከጉድ ያወጣናል ያለው ሰው ጭራሽ ጉዳዩን አወሳስቦት ቁጭ አለ። የፓፒዮ ጠበቃ ተስፋ ያደረገበት ሰው መካዱ ችግር ውስጥ ቢከታቸውም በአዲስ መልክ የተቋቋመው የአቃቢ ህግ ቡድን አባል የሆነው አቃቢ ህግም ክሱ በፈጠራ የታጨቀ ሀተታ ያለው እንጂ ምንም የሚጨበጥ ወንጀል ስላጣሁበት እኔ ይህን ይዤ ፍርድ ቤት አልቆምም ማለቱ ለፓፒዮና ለጠበቃው ትልቅ ተስፋ ነበር። ህዝባዊ ዳኞችና ዋናው ዳኛም የተምታታውን የክስ ዝርዝር ለማጥራት ብዙ ጥረት አድርገዋል። በተለይ ጎልድስቲን የተባለው ምስክር ፖሊሶቹ የሚነግሩትን ተሞልቶ እየተንገዳገደም ቢሆን እርስ በርሱ የሚምታታ ምስክርነቱን ሰጥቷል። ለፓፒዮ በጣም መጥፎ ምስክርነት ነው። የሟች እናትም ልጇ ህይወቱ ከማለፉ በፊት የተናገረውን የፓፒዮ ሮጂ ስም አሁን ፓፒዮ ብቻ እያለች መናገሯና ጎልድስቲንን ያውቀዋልን መጨመሯ ለከሳሾቹ ጥሩ ማስተሳሰሪያ ሆኗል። በዚህ ሂደት ማገባደጃ ላይ ክሱና ምስክርነቶቹ የማያስኬዱ እየሆኑ ነው። ግን አሁንም ታዲያ ፓፒዮ እንዴት ወንጀለኛነት ተፈረደበት ብለን መጠየቃችን አይቀርም። ፓፒዮ ቁጥር 2 ክፍል 53 እንዲህ ይደመጣል። እውነተኛ ሰው ከሆንክ አሁን ለምጠይቅህ ጥያቄዎች ካለምንም ማመንታት በፍጥነት ምላሻቸው እንድትሰጠኝ ፈልጋለሁ። ለመሆኑ ጓደኛህ ሮላንድ ለፔቲ ያለበትን ሁኔታ አጣርተህልኝ ና ብዬ ወደ ሆስፒታል ከላኩ በኋላ ምላሹን ይዘህ የት እንድንገናኝ ነገርኩ? ያንንስ መረጃ አብረው ወደ ሆስፒታል ለሄዱት ሰዎች ተናግረሃል? ካልነገርካቸው ለምን አልነገርካቸው? ከጎልድስቲን በኩል ምንም የተሰጠ ምላሽ አልነበረም። ጎልድስቲን ምን ነው ዝም አልክ? ለጠየቅኩ ጥያቄዎች መልስን ስጥ እንጂ። የት እንደማገኝህ አላውቅም፣ አልነገርከኝም ነበር አለ። ይሄኔ ሌላኛው የህግ ጠበቃዬ ሜትር ሬሙን ሁቤር ጣልቃ ገብቶ ስለዚህ ደንበኛዬ ወደ ሆስፒታል ሄደህ የሮላንድ ለፔቲን ሁኔታ አጣርተህ እንድትመጣ እንደዚህ አይነት በጣም አንገብጋቢ የሆነ ጉዳይ እንድትፈጽምለት ልኮ አንተ ግን የደረስክበትን ውጤት የት ሄደህ አግኝተህ እንደምትነግረው አታውቅም፣ እሱም አልነገረህም ነበር አለና ወደ ፍርድ ቤቱ ዞሮ ክቡር ፍርድ ቤት ይህ የማይታመንም የማይመስልም ነገር ነው። አዎ ጉዳዩ የማይታመን ነገር ነው። ከሁሉም የበለጠ የማይታመነው ግን አጠቃላይ የወንጀሉ ክስ ውሸት ቢሆንም የሆነ ነገር ፈጥሮ ፈጣን ምላሽ መስጠት የሚያስችል ብቃት በሌለው ምን መመለስ እንዳለበት በአሳማ ፖሊሶች ስልጠናና መመሪያ በተሰጠው ያ የማይረባ ውዳቂ ሰው በሰጣቸው ተከታታይ የሐሰት ምስክርነቶች ላይ እንዲመሰረት መፈቀዱ ነው። ሰብሳቢው ዳኛ ሄነሪ፣ ፖሊስ እንደሚለው አንተ ሮላንድ ለፔቲን የገደልከው የፖሊስ ጆሮ ጠቢ ነህ ስላለህ ነው። ለዚህ ክስ ምላሽ ምንድን ነው? ክቡር ዳኛ፣ ከፖሊስ ጋር 6 ጊዜ ያህል ችግር ውስጥ ገብቻለሁ። አንዴ ብቻ በይደር ከተፈረደብኝ 4 ወራት የስር ቅጣት በስተቀር በተከሰስኩባቸው ሁሉም ክሶች ወይ ክሴ ተቋርጧል ወይም በነጻ ተለቅቄያለሁ።
አንድም ቀን ከሌላ ሰው ጋር ተይዤ ታስሬ አላውቅም። እኔም አንድ ሰው እንዲታሰር በፍጹም አድርጌ አላውቅም። ጌታዬ በፖሊስ ቁጥጥር ስር ገብቼ በታሰርኩባቸውና ኃይለኛ ምርመራዎች በተደረጉብኝ ጊዜያት ሁሉ በማንም ላይ አቃጥሬ ወይም ማንንም ወንጅዬ የማላውቅ ሰው በውጪ ሆኜ ነፃነት ባለኝ ጊዜ ግን በጓደኞቼ ላይ መረጃ ለፖሊስ አሳልፌ የምሰጥበት ምክንያት የለም። ወይም እንደዛ ማድረግ ለኔ ምንም ስሜት አይሰጥም፣ ትርጉም የሌለው ነገር ነው አልኩ። ኢንስፔክተሩ እኮ አንተ ለፖሊስ መረጃ በመስጠት የምታገለግል ሰው ነህ ብሎሃል ብለው ወደ ችሎቱ ስነ ስርዓት አስከባሪ ዞረው እባክህ ኢንስፔክተር መዝሌን ወደ ችሎቱ ጥራው አሉ። ኢንስፔክተሩ ገብቶ ስለ ሁኔታው ሲጠየቅ ሄነሪ ሻሬ በርካታ አደገኛ ግለሰቦችን በቁጥጥር ስር ለማዋል እንድችል ያገዘኝ መረጃ ሰጪ እንደሆነ ተናግሬያለሁ። ይህ መረጃም በሞን ማትረ በሙሉ ይታወቃል። በእርግጥ ከሮናልድ ለፊቴ ጋር በተገናኘ ያለውን ጉዳይ በተመለከተ የማውቀው ነገር የለም አለ። አሁንም በድጋሚ አይኑን በጨው ታጥቦ እሺ ሄነሪ፣ ጉዳዩን በተመለከተ አሁንስ ምን ትላለህ? ክቡር ፍርድ ቤት፣ ሲጀመር ይሄ ኢንስፔክተር መዝሌ የተባለ መርማሪ ፖሊስ በእኔ ጉዳይ ላይ እንዲመሰክር የተስማማሁት በጠበቃዬ በሜትረ ቢፌ ምክር ነበር። ሜትረ ቢፌ ኢንስፔክተሩን በምስክርነት እንድንቆጥረው የመከረኝ ኢንስፔክተሩ አንድ ቀን መንገድ ላይ አግኝቶት ስለ ሮላንድ ለፔቲ ግድያ እውነቱን እንደሚያውቅና ያንን ፍርድ ቤት ቀርቦ ለመናገር ፈቃደኛ እንደሆነ ስለነገረው ነበር። አሁን ግን የተረዳሁት እኔም ሆንኩ ጠበቃዬ በጣም አደገኛ ወጥመድ ውስጥ እንደወደቅን ነው። በምስክርነት እንዲጠራው ኢንስፔክተር መዝሌ ጠበቃዬን ሲመክረው የነገረው የሮናልድን ግድያ በተመለከተ ሁሉንም ነገር እንደሚያውቅ ነበር። እንደዚያ በማለቱ ምክንያት ጠበቃዬ አመነው፣ እኔም እንደዚያው። ስለ ወንጀሉ እውነተኛ ማስረጃ ለመስጠትና የሥራ ባልደረባውን ሕገወጥ ሥራ ለማጋለጥ ፈቃደኛነቱን ሲያሳይ እኛ የተረዳ ነው አንድም ሐቀኛ ፖሊስ ስለሆነ ነው፣ ወይም በሱና በኢንስፔክተር ሜዙ መካከል የሆነ በሙያ የመናናቅ ነገር ሊኖር ይችላል ብለን ነበር። አሁን ግን እናንተም እንደምታዩት ስለ ወንጀሉ የሚያውቀው ምንም ነገር የለም። በሌላ በኩል የኢንስፔክተሩ ምስክርነት ፈጽመሃል ተብዬ ለተከሰስኩበት ወንጀል ይጎድል የነበረውን ከዚህ በፊት ያልነበረውን የግድያ ምክንያት በስተመጨረሻ ላይ ፈጥሮ አቅርቧል። ይህ ከፖሊስ አባል የተሰጠ ምስክርነት ለክሱ እጅግ በጣም ወሳኝ አካል ነው። ምክንያቱም ለክሱ የማዕዘን ድንጋይ ሆኖ ከማገልገሉም በላይ ከዚህ በፊት በራሳቸው የማይቆሙ መረጃና ማስረጃዎችን አስተሳስሮ አንድ ሆኖ እንዲታዩ ልጥ ሆኖ አገልግሏል። ኢንስፔክተር ሜዙ ምንም ያህል ጥረት ቢያደርግ እንኳን የኢንስፔክተር መዝሌ እርዳታ ባይጨመርበት ኖሮ ክሱ ፍርክስክሱ ይወጣ እንደነበር ምንም ጥርጥር የለውም። በጣም የሚገርመው ግን ለክሱ በጣም ወሳኝ የሆነው ምስክርነት የተገኘው በእንደዚህ አይነት ማጭበርበር መሆኑ በጣም ግልጽ ሆኖ ሳለ አቃቤ ሕጉ ከምስክሩ የተገኘን ጭብጥ የክሱ አካል አድርጎ ለመጠቀም ማሰቡ ነው ብዬ ረዥም ክርክር አቀረብኩ። ራሴን ከተቃጣብኝ የሐሰት ክስ ለመከላከል የማደርገውን ትግል በመቀጠል የተከበራችሁ ዳኞች፣ የተከበራችሁ የሸንጎ አባላት፣ የፖሊስ ጆሮ ጠቢ በሆን ኖሮ ከሁለት ነገሮች አንዱ ይከሰት ነበር። ይኸውም አንድም ጆሮ ጠቢ ነህ ስላለኝ በዛ ምክንያት ሮናልድ ለፔትን ልገለው አልችልም ነበር። ምክንያቱም ጆሮ ጠቢ ለመሆን ፈቃደኛ የሆነ የዘቀጠ ስብዕና ያለው ሰው እንደዚህ አይነት ስድቦችን ቢሰደብም ሰው ለመግደል በሚያበቃ መልኩ ያን ያህል ሊከፋው አይችልም። ያን አይነት ሰው ስድብ ለመቋቋም የሚችል ወፍራም ቆዳ አለው። ስለዚህ ተሰደብኩ ብዬ ሮላንድን ልገለው አልችልም። ወይም ከገደልኩትም ጆሮ ጠቢ ሆኜ የማገለግላቸው ፖሊሶች ከኔ ጎን ይቆሙ ነበር። እኔ ለፖሊስ ያን ያህል ጠቃሚ ሰው ከነበርኩ አሁን እያደረጉት ባለው አይነት ተነሳሽነት፣ ጉልበት፣ ጽናትና ብልጠት መያዣ መጨበጫ የሌላቸውን የሐሰት መረጃዎችና ማስረጃዎችን አቅርበው አልከሰሱኝ ነበር። ከዚያ ይልቅ አንድም አይተው እንዳላዩ የሆኑ ነበር፣ ወይም የሆነ የአጭቤ ድራማ አዘጋጅተው ሮናልድን የገደልኩት ባልሞት ባይ ተጋዳይነት እንደሆነ አስመስለው ያቀርቡ ነበር። ለዚያም
ከዚህ በፊት በእንደዚህ አይነት ሁኔታ ውስጥ ያለፉ በርካታ ተመሳሳይ ምሳሌዎችን መጥቀስ ይቻላል። እንዳለመታደል ሆኖ ግን ለእኔ ጊዜ ተግባራዊ አልተደረጉም። ምክንያቱም እኔ ለፖሊስ እንደሚሉት አልነበርኩማ። የተከበሩ ሰብሳቢ ዳኛ፣ ምስክሩ ኢንስፔክተር መዝሌን አንድ ጥያቄ መጠየቅ እችላለሁ? ነው፣ ትችላለህ። ምን ላደርግ እንዳሰብኩ የተገነዘበው አንደኛው ጠበቃዬ ሜትረ ሬሙን ፍርድ ቤቱ ለአንድ አፍታ ኢንስፔክተር መዝሌን ከሙያው ጋር በተገናኘ ካለበት ሚስጥር የመጠበቅ ግዳጅ ነፃ እንዲያደርጉት ጠየቀ። እንደዚያ ካልተደረገ ኢንስፔክተር መዝሌ የሚጠየቀውን ጥያቄ ሊመልስ አይችልም። ከዚያ ሰብሳቢው ዳኛ ፍርድ ቤቱ በተሰጠው ስልጣን መሰረት ኢንስፔክተር መዝሌ ካለበት ሚስጥር የመጠበቅ ሙያዊ ግዴታ ለተወሰነ ጊዜ ነፃ እንዲሆን ፈቅዷል። ለእውነትና ፍትህ ሲባልም ተከሳሹ ለሚቀርብለት ጥያቄ ምላሽ እንዲሰጥ በአንክሮ ይጠይቃል አሉ። እድሉ ሲሰጠኝ ኢንስፔክተር መዝሌ እስቲ ፈረንሳይ ውስጥ ሊሆን ይችላል፣ ፈረንሳይ በምትገዛቸው የቅኝ ግዛት ሀገሮች ሊሆን ይችላል፣ ወይም ከፈረንሳይ ውጪ ባለ በየትኛውም ሀገር ሊሆን ይችላል፣ ብቻ እኔ በሰጠው መረጃ መሰረት ያሰርከው የአንድ ሰውን ስም ለፍርድ ቤቱ መጥቀስ ትችላለህ ብዬ ጠየቅኩት። ለዚህ ጥያቄ ምላሽ መስጠት አልችልም አለ። ኢንስፔክተር መዝሌ አንተ ህሊና ቢስ ውሸታም ሰው ነህ። ለጥያቄ ምላሽ ልትሰጥ የማትችልበት ምክንያት አንድም እኔ የሰጠው መረጃ የለም፣ ሁለትም በእኔ ምክንያት ያሰርከው አንድም ሰው ስለሌለ ነው አልኩና በስሜት ተሞልቼ ተናገርኩ። ነሪ፣ ይህ ፍርድ ቤት ነው፣ ቋንቋህን አርም፣ ስነ ስርዓት ይዘህ ተናገር አሉ ሰብሳቢው ዳኛ። ይቅርታ የተከበሩ ሰብሳቢ ዳኛ፣ እኔ እየተከራከርኩ ያለሁት ለሁለት ነገሮች፣ ይኸውም ለሕይወቴና ለክብሬ ነው አልኩኝ። በአቃቤ ሕጉ ተቃውሞ ምክንያት ጥያቄና መልሱ ከዚያ በላይ ሊሄድ አልቻለም። ኢንስፔክተር መዝሌም ከችሎቱ ተሰናበተ። ከዚያ ቀጥሎ ሌሎች የአቃቤ ሕግ ምስክሮች እንዴት እየተንጋጉ እንደመጡ ሁሉም ከአንድ ልብስ የተቀደዱ በ36 ኬዲ ኦርፌቨር አድራሻ የሚገኘው የፖሊስ ወንጀል ምርመራ ዋና ጽሕፈት ቤት የእጅ ሥራዎች የሆኑ አሳማዎች ነበሩ። መጨረሻ ላይ ያቀረብኩት ሙግት ከሁሉም ክርክሮቼ የበለጠ በአመክንዮአዊው ማብራሪያዎች የተሞላ ነበር። በወቅቱ ያደረግኩት ንግግር ዛሬም ድረስ ለራሴ ይሰማኛል። ጎበስ፣ ግልጽና ሐቀኛ ከሆናችሁ ቀጥዬ የምለውን በጥሞና አዳምጡኝ። ከሁኔታዎች በመነሳት መረዳት የሚቻለው እውነታ ሮላንድ ለፔቲ የተመታው በ3 ጥይት ሳይሆን በአንድ ጥይት ብቻ መሆኑን ነው። በእግሩ ቆሞ ለመሄድ በሕይወት ለመቆየትና ታክሲ ተሳፍሮ ሆስፒታል ድረስ ለመሄድ የቻለው ሆዱ ላይ በአንድ ጥይት ብቻ ስለተመታ ነው። ያ ማለት በጥይት የመታው ሰው ሊገድለው አልፈለገም ነበር ማለት ነው። በሮላንድ ላይ ጉዳት ያደረሰው ሰው ሊገለው ቢፈልግ ኖሮ ልክ በወሮ በላው ዓለም እንደሚደረገው ከአንድ ጊዜ በላይ 4፣ 5 ምናልባትም 6 ጥይቶችን ሆዱ ላይ ሳይሆን ልቡና ጭንቅላቱ ላይ ሊተኩስበት ይችል ነበር። ይህንን እውነታ ደግሞ ሞንማትረንና አካባቢውን በተባራሪ ወሬ ሳይቀር የሚያውቅ ማንኛውም ሰው የሚገነዘበው ሐቅ ነው። እናም ለምሳሌ ሮላንድ ላይ ጥይት የተኮስኩት እኔ ነኝ እንበል። ከዚያ ወንጀሉን አምኜ ጎበዛዝት፣ ይሄ ሰውዬ ትክክልም ይሁን ስህተት ብቻ በዚህና በዚያ ምክንያት ከኔ ጋር ስንጨቃጨቅ ወይም የሆነ ነገር አድርገሃል ብሎ ስሜን ሲያጠፋ በዚህ ምክንያት ተጣልተን ከዚያ ሰውየው የወሮ በላው ዓለም አባል አይነት ስለሆነ እጁን ወደ ኪሱ ውስጥ ሲያስገባ አይቼ የሆነ ነገር አውጥቶ ጉዳት ሊያደርስብኝ ነው ብዬ ፈርቼ ራሴን ለመከላከል ባልሞት ባይ ተጋዳይነት አንድ ጥይት ብቻ ተኩሼ ሆዱ ላይ መታሁት ብዬ አልኩ እንበል። እንደዚያ ብል እኔ ሮላንድን የመግደል ዓላማ እንዳልነበረኝ አስመሰከርኩ ማለት ነው። ምክንያቱም ሮላንድ በአንድ ጥይት ከተመታ በኋላ በሕይወት ነበረ፣ በእግሮቹም ቆሞ ይሄድ ነበር። ከዚያ እናንተ ፊት ስቀርብ
ኢንስፔክተሩ እንዳለው እኔ ከዚህ በፊት ለፖሊስ ብዙ አገልግሎት የሰጠው በጣም ጠቃሚ ሰው ስለነበርኩ እባካችሁ ስለተከሰተው ድርጊት ያልኩት እውነት እንደሆነ ተቀብላችሁ ሰውየው ለሞት የተዳረገው ሆን ብዬ አቅጄ ሳይሆን በድንገት በተከሰተ ያልሞት ባይ ተጋዳይነት እርምጃ ምክንያት እንደሆነ እንድታዩ ተጠይቃችኋለሁ እል ነበር። ያን ሙግቴን ሳቀርብ ፍርድ ቤቱ ውስጥ የነበረው ሰው በሙሉ በጸጥታ ሲያዳምጠኝ ነበር። ያልኩት ያሳመናቸው መሰለኝ። ስለዚህ ንግግሬን ቀጠልኩ። የሕግ ጠበቆቼ ሜትር ሬሙንና ሁቤርና ሜትር ቡፌ ሄነሪ ሮላንድ ለፒትን ተኩሰ የገደልከው አንተ ነህ ከሆንክ አምነህ በግልጽ ተናገር። በዛ ቢባል 5 ዓመት ቢፈረድብህ ነው። እንደዚያም ሆኖ የስር ጊዜህን ጨርሰህ ስትወጣ ራሱ ገና በጣም ወጣት ነው የምትሆነው ብለው 100 ጊዜ ያህል ጠይቀውኛል። ነገር ግን የተከበራችሁ የፍርድ ቤት ዳኞች እንዲሁም የሸንጎ አባላት እኔ በዚያ የሐሰት መንገድ መጓዝ አልችልም። ሌላው ቢቀር አንገቴን ከጎልቲን ስለት ወይም ከቅኝ ግዛት እስር ቤት ለማዳን ስል ራሱ በውሸት ያላደረግኩትን ነገር አደረግኩ ብዬ ቃሌን አልሰጥም። ምክንያቱም እኔ በሐሰት በፖሊስ የተወነጀልኩ ንጹሕ ሰው ነኝ አልኩና ንግግሬን ቋጨው። ያን ሁሉ ንግግር እንዳደርግ ነገሮችን በተገቢው መጠን እንዳብራራና ሙግቴን እንዳቀርብ ያደረጉት በዚያ በብርሃን በተሞላ ፍርድ ቤት ውስጥ ነበር። በወቅቱ ነገሮች ሁሉ በጣም በጥሩ ሁኔታ እየሄዱ ነበር። ፍርድ ቤቱ የቀረበብኝ ክስ እንዳሳሰበው ከዳኞች አጠቃላይ ሁኔታ ከመረዳቴም በላይ መጨረሻ ላይም በአሸናፊነት እንደማጠናቀቅ ሁሉ ተሰምቶኝ ነበር። በወቅቱ በፍርድ ቤት ውስጥ ነገሮች በፍጹም ሊታመን በማይችል ሁኔታ ለኔ በጣም ጥሩ ነበሩ። ነገሮች እንደዚያ በነበሩበት ሁኔታ ኢንስፔክተር ሚዙ በፍጥነት አስቦ የሆነ ሰይጣናዊ ተንኮል ጠነሰሰ። ከዚያ የ18 ወራት ልፋቱ መና ሊቀር ይችላል ብሎ የፈራው ኢንስፔክተር የማይፈቀድ ነገር አደረገ። ይኸውም በችሎቱ አጭር የረፍት ጊዜ ከጠበቆቼ ተለይቼ በጋርድ ሪፐብሊክ ዘቦች ጥበቃ እየተደረገብኝ ወደ ተቀመጥኩበትና እሱ እንዲገባ በማይፈቀድለት ክፍል ውስጥ ሊያናግረኝ መጣ። ወደ እኔ ጠጋ ብሎ በድፍረት ለምን ሮናልድ ለፔቲን የገደለው ኮርሲካዊ ሮዤ ነው አትልም አለኝ። እንደዚያ ሲል ለጥቂት ሰከንዶች በጣም ተደንቄ ነበር። ከዚያ እኔ ሮዤ የሚባል ኮርሲካዊ አላውቅም አልኩት። ለትንሽ ጊዜ ሲያወራ ቆይቶ ከነበርኩበት ክፍል በፍጥነት ወጥቶ አቃቤ ሕግ ወዳለበት በመሄድ ፓፒዮ የሮናልድ ለፔቲ ገዳይ እኔ ሳልሆን ኮርሲካዊው ሮዤ ነው ብሎ ነገረኝ ብሎ ሪፖርት አደረገ። እናም በዚህ ምክንያት ኢንስፔክተር ሜዙ የተባለ የተረገመ ሰው እንዲሆን የፈለገው ነገር ሆነ። እኔ ተቃውሞዬን አጥብቄ ባሰማም የፍርድ ሂደቱ ለጊዜው ቆመ። እንደዚያም ሆኖ ሙግቴን በመቀጠል ላለፉት 18 ወራት ኢንስፔክተር ሜዙ በዚህ የወንጀል ክስ ላይ ተጠያቂው አንድ ፓፒዮ ብቻ እንዳለ እሱም እኔ እንደሆንኩ አድርጎ ሲከራከር ነበር። ኢንስፔክተሩ የሮናልድ ለፔቲ ገዳይ እኔ ለመሆኔ ምንም ጥርጥር እንደሌለው እየማለ እየተገዘተ ሲያወራ ነበር። ኢንስፔክተር ሜዙ ከዚህ በፊት በተደጋጋሚ ለፍርድ ቤቱ ያቀረባቸውን ወንጀሉን እኔ ለመፈጸሜ ቅንጣት ታክል ጥርጣሬ እንዳይኖረው አድርገው የሚያስረግጡለት ሐቀኛና የማይሳሳቱ ምስክሮች እንደሆኑ ሲያወራ ነበር። እንግዲህ ፖሊስ እኔ በተከሰስኩበት ወንጀል በእኔ ላይ ሊመሰክሩ የሚችሉ ሁሉንም አስፈላጊ ምስክሮችን አቅርቦ ካስመሰከረ የክሳቸው አጠቃላይ መዋቅር ለምን የእምቧይ ካብ ሆነ? ያ ሁሉ የመረጃና ማስረጃ ስብስብ የውሸት ክምር አይደለምን? አሁን አቃቤ ሕጉ እንደ ዱብዳ አድርጎ አንድ የማይታወቅን ሰው ስም በፍርድ ሂደቱ ውስጥ ስለሰነቀረ የኔን አሳማኝ ሙግት ሁሉ በአንድ ጊዜ ጥርጣሬ ላይ ጥሎና እውነቱን ደምስሶ ፓፒዮን ጥፋተኛ ያደርገዋል ማለት ነው። ፖሊስ የኔን ጥፋተኝነት የሚያስረግጡ እነዚያን ሁሉ መረጃዎችና ማስረጃዎች አቅርብ ያለው ሲል እንዳልነበር አንድ ሮዤ የሚባል ኮርሲካዊ ሰው አለ በሚል ፈጠራ የፍርድ ሂደቱን ሙሉ ለሙሉ ቆሞ እንደገና እንደ አዲስ መጀመር አለበት። የተከበራችሁ ዳኞች እመኑኝ፣
ከዚህ በፊት ያልነበረ ሮዤ የሚባል ኮርሲካዊ የተፈጠረው በኢንስፔክተር ሜዙ አእምሮ ነው። ኢንስፔክተር ሜዙ የሚለውን የምትቀበሉ ከሆነም ይሄ ኮርሲካዊ ነው የተባለው ሮዤ የተፈጠረው በኔ ህሊና ውስጥ ነው እንጂ በእውኑ ዓለም የለም። የሆነው ሆኖ በዚህ አዲስ ኮርሲካዊ ሮዤ ምክንያት ችሎቱ እንዴት እንደገና ከዜሮ ይጀምራል? ፈጽሞ መሆን የለበትም። እኔ ፍርድ ቤቱን ባጽንኦት የምጠይቀው የክሱ ሂደት አሁን ከቆመበት እንዲቀጥልና የፍርድ ውሳኔ እንዳገኝ ነው። የተከበሩ ሰብሳቢ ዳኛ እንዲሁም የህዝብ ተመራጭ ዳኞች የፍርድ ውሳኔ እንዲሰጠኝ በታላቅ ትሕትና ለምናችኋለሁ አልኩኝ። ፓፒ አሸንፈ ነበር፣ ወይም ልታሸንፍ ትንሽ ነበር የቀረህ። ያን ያህል ገፍተህ ሄደህ መጨረሻ ላይ ሁሉም ነገር ከእጅህ ላይ ያመለጠው በአቃቤ ሕጉ አጉል ግትርነት ምክንያት ነው። ምክንያቱም ያ ሜትረ ካስኙ የተባለ አቃቤ ሕግ ከችሎቱ ፊት ቆሞ የተከበራችሁ የሸንጎ አባላት፣ የተከበራችሁ የፍርድ ቤት ዳኞች፣ በዚህ ክስ መቀጠል አልችልም። አሁን የትኛው እውነት የትኛው ሐሰት እንደሆነ በእርግጠኝነት ማወቅ አልችልም። እስካሁን የሄድንበት የፍርድ ሂደት መሰረዝ አለበት። ፍርድ ቤቱ መዝገቡን ለሌላ ጊዜ እንዲያስተላልፈውና የወንጀል ድርጊቱ ላይ ተጨማሪ ምርመራ እንዲደረግበት ትዕዛዝ እንዲሰጥበት እጠይቃለሁ ብሏል ፓፒ። እነዚያ የሜትረ ካስኙ አረፍተ ነገሮች የሚያረጋግጡት በበሰበሰና መያዣ መጨበጫ በሌለው የወንጀል ክስ ምክንያት እርግማን እንደወረደብህ ነው። ምክንያቱም ያ ሐቀኛ መሳይ የሕግ ሰው በእጁ ላይ ግልጽ የማያሻማና ስተት የማይወጣለት የክስ መዝገብ ቢኖረው ኖሮ በዚህ ክስ መቀጠል አልችልም፣ የፍርድ ሂደቱ መሰረዝ አለበት ሊል አይችልም ነበር። ይልቁንስ ክቡር ፍርድ ቤቱ ይህ ኮርሲካዊ ሮዤ የሚባለው ሌላኛው የሄንሪ ሻሬ ማደናገሪያና ከዋናው የክስ መስመር አፈንግጠን እንድንወጣ በሚል የተፈጠረ ሰው ነው። እኛ ስለ ኮርሲካዊ ሮዤ ከተነገረው አንዱንም ቃል አናምንም። እኔ በተከሳሹ ላይ የጥፋተኝነት ውሳኔ ለማስወሰን የሚያስፈልጉ በቂ መረጃዎችና ማስረጃዎች እዚህ አሉኝ። ስለዚህ የምፈልገው ክሱ እንዲቀጥል ነው ነበር የሚለው። እሱ ግን እንደዛ ያላለም። ለምን እንደዛ አላለም? ምክንያቱም ሰውየው አንድም ከፖሊሶች የውሸት ወጥመድ ውስጥ ወድቋል፣ አለዚያም የተሰጠው የክስ መዝገብም ሆነ የተናገረው ነገር ሕሊናውን ሙሉ በሙሉ አላሳመነውም። ምናልባት የክሱን መዝገብ ያደራጁትን አሳማ ፖሊሶች ሐቀኝነት በተመለከተ ራሱን ጥያቄ መጠየቅ ስለጀመረም ሊሆን ይችላል። ፓፒዮና ጠበቃው ብዙ ማስረጃዎች አቅርበው ነበር። የክሱ ዝርዝሮችም እንደተወሳሰቡና እንደተምታቱም ግልጽ ነበር። ውሳኔ ለመስጠትም ከባድ አልነበረም በዚህ አካሄድ። ነገር ግን አቃቢ ሕጉ ተጨማሪ ጊዜ ጠይቋል። እንዲያውም ማስረጃዎች እንደገና እየተጠናከሩ የክሱ ሂደት እንዲቀጥል። ይህ ለነ ፓፒዮ እጅግ አደገኛ አካሄድ ነበር። ፓፒዮ ቁጥር 2 ክፍል 54 ይቀጥላል። አድማጮቻችን ስለ ቆይታችሁ እጅግ በጣም እናመሰግናለን። መልካም ጊዜ። ፓፒዮ ቁጥር 2 ደራሲ ሄንሪ ሻሪ፣ ተርጓሚ ስንታየው ጫን ያሉ አሰፋ፣ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ። ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ።